አቶ ደረጀና ወይዘሮ ማርታ ከሚባለው በላይ አበዱ። በገዛ ልጃቸው እፍረታቸውን ተከናንመው ቁጭ አሉ። ኤቢ በመጨረሻ የሰላምዬ ልጅ በመርዝ ደፋችባት። ወይዘሮ ማርታም አቢጌልን አንቺን በመውለዴና አንቺን አርግዤ በማማጤ በጣም አፈርኩኝ፣ ውሃ ሁነሽ በቀረሽ ኑሮ እያለች በጸጸት አበደች። አቶ ደረጀ ደግሞ የሰላምዬ የተጸነሰው ልጅ የራሱ መሆኑን ስለነገረችው እጅጉን በጣም አዘንና አቢጌልን ለአንዴና ለመጨረሻ ጊዜ ከቤት አባሮ ወደ ውጭ ሀገር ሊልካት ወሰነ። ዳጣ ሰላምዬ እናቷ መሆኗንና የተረገዘው ልጅ ደግሞ የአቶ ደረጀ መሆኑን ስታውቅ እጅጉን በጣም ተንሰፈሰፈችና አለቀሰች። አቢጌል ደግሞ አባዬ እማዬ እኔ ለአንድ ተራ ገረድ ብላችሁ የእሷ ላይ በመርዝ ስለደፋሁት እናንተ ልጃችሁን እንዴት አስወጥታችሁ ሳልፈልግ በግዴታ እሰው ሀገር ልትልኩኝ አሰባችሁ? በፍጹም የፈለገ ይመጣል እንጂ እኔ ቤተሰቦችንና ቤቴን ጥዬ የትም ልሄድ አልችልም። ሰላም ዳጣ ልጇ እንደሆነች ታውቃላችሁ ብላ ስትላቸው ደረጀ እያንዳንዱ ሚስጥሩን ልቅም አድርጎ ስለሚያውቅ ማርታ ግን ምንም የማታውቅ ነገር ስለሌለ እጅጉን በጣም ደነገጠችና ምን አንቺ ጭራሽ የማታመጭብኝ ነገር የለም ብላ ስትላት እማዬ ያሁኑን ብታምንኝ ይሻልሻል። ባለፈውም አባዬን ስጠረጥረው የዲኤንኤ ምርመራ ያደረግኩት ሰላም ጸጉር ማበጠሪያ ላይ ጸጉሯን ስለቀየረች ዳጣና አባዬን አባትና ልጅ መሆናቸውን በጭራሽ ማረጋገጥ አልቻልኩም። አሁን ግን ራስሽ ቀጥ ብለሽ ይዘሽ ሂደሽ ሰላምዬንና እንዲሁም ደግሞ ዳጣን ዲኤንኤ ምርመራ ማስደረግ አለብሽ። በዛ ላይ አባዬና ዳጣን መመርመር አለባቸው። የሷ ህፃን ልጅ እዚህ ቤት እየመጣ በጫጫታና በድርቀት ሊያኖርን ነው እንዴ? እኔ እንዲህ አይነቱን ነገር እንደማልፈልግ ደጋግሜ ነግሬሽ ነበር። አሁን ግን ለአንዴና ለመጨረሻ የሰላምን ልጅ እስከ ወዳኛው አስወግቼዋለሁ። አሁን ሰላሜን አግኝቻለሁ። እባክሽ እባክሽ ሌላውንም ነገር እንዳደርግ ፍቀጅልኝ ብላ ስትላት ዳጣም ደነገጠችና ወይኔ ጉዴ ምን አይነት ጨካኝና አረመኔ ናት አቢጌል እህቴ መሆኗን እኔ አውቃለሁ፣ እሷ ግን አታውቅም። ባላውቅ ይሻለኝ ነበር ብዬ ተጸጸትኩ አለች። አቢጌል እንግዲህ አባቷ ከዛ ከቤት ለማስወጣት እንደወሰነና እንደቆረጠ ስታውቅ ደምን ባያነባች ትገኛለች። ማርታ ያሳዘነቻት ነገር ሰላምዬ 9 ወር ሙሉ ተሸክማ በመጨረሻ ልጇን በገዛ ልጇ ኤቢ ስለደፋችባት በጣም አፍራና ተሸማቃ ትገኛለች። ደሬ እዚህ ቤት እየተሰራ ያለው ነገር ምንድን ነው? ዳጣ ምንድናት? አቢጌል የምትለው ነገር በሙሉ እንድጠረጥርና ራሴን እንድጠይቅ አደረገኝ። ስለዚህ እያንዳንዱ የምታደርጋቸውን ቅጥፈትና ሌብነት ዛሬ እንድታጋለጥልኝ እፈልጋለሁ ብላለችው። ተዛ ኧረ እባክሽ እየቀለድሽብኝ ነው እንዴ ማርቲ? ምንም ቢሆን እኔ ታማኝና ውዱ ባልሽ ነኝ ብሎ ሲላት አባዬ ሰላም እኮ የመጨረሻ ለናታን አደራ ብላ ያስቀመጠችውን ወረቀት በሙሉ አንብቤዋለሁ። ዳጣም በልጅነት ወልደህ እማዬ ዱባይ ለትምህርትና ለስራ እንደሄደች ከዛ አውጥተህ ካጎቴ ጋር እንደጣላችሁት ሰምቻለሁ። ስለዚህ ይሄ አንተ ቅሌትና ውርዴት ነው። እማዬን ሁል ጊዜ ማታለል ይበቃሃል። በቃ ካሁን በኋላ እውነቱን እንኳን ለመናገር ሞክር። በተደጋጋሚ አንተ የምትመክራቸው ምክርና ተግባርና ድርጊትህ በፍጹም አይገናኝም ብላ ስትለው ደነገጠና አቢጌል ዛሬ የመጨረሻሽ ነው ሲጣርጌ ደፋሻለሁ ብሎ ሲያስፈራራት ደምን በማንባት ጀመረች። ዳጣ ሰላምዬ ተረጋጊ፣ ዋናው አንቺ ተረፍሽ፣ ልጁ ቢሞት አንቺ ወደፊት አርግዘሽ የምትወልጂ ይሆናል ብላ አቅፋ ስታጽናናት ዳጣ እኔ እኮ ያለ ፍላጎት ነበር ከደረጃ ያረገዝኩት፣ አንቺን ለማስረሳት አንቺን ለመርሳት ልጄን አውጥተው ሳላጠባሽ የናፍቅር ሳልሰጥሽ ሳላቅፍሽ ሳልስምሽ አውጥተው ጎዳና ላይ ጥለውብኝ አንቺን ለማስታወስ ነበር ከደረጀ ሰክሮ ያረገዝኩት። አሁን ላይ ግን ጉድ ሆንኩ ብላ ቀወጠችው። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የዙዙነት ሚዲያ ቤተሰቦች እጅግ በጣም ልብ አንጠልጣይ የሆነው የዳጣ ድራማ እንደቀጠለ ይገኛል።
ቻናሉን ላይክ ሰብስክራይብ እያደረጋችሁ ለምታበረታቱን እናመሰግናለን። ላይክ ሰብስክራይብ እያደረጋችሁ አበረታቱን ውድ ቤተሰቦቻችን። የዳጣ ስቃይና መከራ እንደቀጠለ ይገኛል። እኔ ለካ እናቴ በህይወት ነበረች፣ ወንድም መከታ ሊወለድልኝ ነበር፣ አባቴም አቶ ደረጀ መሆኑን አውቄ ነበር። በመጨረሻ አቢጌል የሰላምዬ ልጅ ደፋችብኝ ብላ እጅጉን ተጸጸተች፣ ተቃጠለች። ወይዘሮ ማርታም ደግሞ በአቢጌል ስራዎች በሙሉ እጅጉን በጣም ብታዘን፣ አሁን ላይ ደግሞ እያደረገች ያለውና እየሰራች ያለችው ለገዛ እናቷ ለመጠበቅና አባቷ ያደረገውን ቅሌትና ውርደት ጠቅላላ ለመዘርገፍ ቆርጣ ተነስታለች። ናታን ለዳጣ እንደሚያፈቅራትና እንደሚወዳት በድጋሚ ሲነግራት፣ እሷም ደግሞ እኔ አቢጌል አይደለሁም፣ እኔ አቢጌል ደረጀ ያሰብኩትና ያቀድኩትን ሳላደርግ መቼም የቆምኩበት ቀን የለም። ናታን ወደድክም ጠላህም በህይወት እስካለሁ ድረስ ዳጣን ልታገባ ቀርቶ ለሷ ቀለበት ማድረግም አታስብም፣ እኔ ወደፋለሁኝ ብላ አለችው። ከዛ ናታንም ደግሞ ከወይዘሮ ማርታ ጋር ቁጭ ብሎ መጽሐፉን እያነበበ ነበርና ማርታም ናታንዬ የኔ ልጅ አሁን በአሁን ጊዜ እንዳንተ ጎበዝና መልካም ሰው የለም፣ ሁሉም ስልክ ላይ ሚዲያ ላይ በተደፋበት ዓለም አንተ ግን መጽሐፍ እያነበብክ እውቀቶችህን ታዳብራለህ። ይሄ ደግሞ ትልቅ መታደል ነው። ትምህርትስ እንዴት ነው? እየጨረስክ ነው ወይ? ፈተናችሁ መቼ ነው? የምትመረቁበትም ጊዜ ደረሰ። የዛኔ ደግሞ አንድ ማጣራት የምፈልገው ነገር አለ አለችና፣ ስማ የኔ ልጅ ምንድን ነው የምሰማው? በተደጋጋሚ አቢጌል ያገባኛል፣ ሊያገባኝ ነው እያለች ስትል ነበር። እውነት ነው ይሄ ነገር ትክክል ነው ብላ አለችው። ኧረ እባክሽ ተረጋጊ ማየ፣ ምንድን ነው ትክክሉ? አቢጌል እኮ ለምርቃቴ ጊዜ ናታን ቀለበት ሊያደርግልኝ ነው እያለች በተደጋጋሚ እኔን እንድዘጋጅና ለሰርጉ እንዳስብበት እየጠየቀች ነው። ይሄን ነገር ደግሞ አቢጌልን መቼም ከልቧ ሆና ስለማታወራ ለአምናትም ልረዳትም አልችልም። አንተን ልጠይቅህ የፈለግኩት እውነታውን ለማረጋገጥ ነው አለችው። ናታንም እማዬ ይቅርታ፣ እኔ በፍጹም በህይወት እያለሁ አቢጌልን ላገባት ቀርቶ አይደለም ጓደኛ ላደርጋት አልፈልግም። ኤቢን እሺ አገባሻለሁ ብዬ ያልኩበት ትልቅ የእናንተን ትዳርና ቤት የሚጠብቅ ሚስጥር ስላለ ለዛ ነው እያስመሰልኩ ያለሁት ብሎ ሲለው፣ አሃ ለካ ካሁኑ ለምንድን ነው ልጄን የማትነግራት? የእኛ ትዳርና ቤት አንተ ጠብቀው ሳይሆን እኔና ደረጀ ችግሮችን በመነጋገርና በመፍታት እንዲሁም ደግሞ አብረን ሀሳባችንን ሼር በመደራረግ ነው ይሄ ሁሉ ያለፈው እንጂ ዝም ብሎ አይደለም። ስለዚህ እውነታውን ንገረኝና እኔም አንዷና ብቸኛዋ ልጄ ልቧ ሲሰበር ማየት አልፈልግም። አሁን ላይ ግን ቁርጧን ካወቀችው ዳግም ይሄን ሀሳብ ወደ አይምሮዋ ልታመጣ አትችልም ብላ ስትለው፣ እሺ በቃ ማየ ብሎ ሊነግራት ሲል በድንገት አቢጌል መጣችና፣ ምንድነው አታወራም እንዴ? እንዴ እኔ ስመጣ ነው እንዴ ዝም የምትለው አለችው። እሱም ደግሞ ዝም በይ እባክሽ ኤቢ፣ እያንዳንዱ ያሰብሽውና ያቀርሽውን ነገር እማዬ ፊት ባዋርድሽ ጸጸቱን አትችውም ብሎ አላት። ከዛ ቀጥለጥ ብላ አቢጌልም ቁጭ ስትል እናቷ ይዛ በጥፊ ስትላት፣ ቁጭ በል ምንድነው ነገር ጀምሮ መሄድ ብላ ስጮህበት ደነገጠች። ማርታም ደግሞ እንደዚህ እያዋረሽውና ከፍ ዝቅ እያደረግሽው ነው እንዴ ናታንን ለትዳር የምትፈልጊው? ምን በወጣው የኔ ልጅ የሚቃጠለው? ምን አገባሽ እንዴ? ልታከብሩ ይገባል እኮ። ወደፊት ባሌ ይሆናል ቀለበት ያደርግልኛል ብለሽ የምትይውን ሰው በእንዲህ አይነት ንግግር እያናገርሽው እሱስ ምን በወጣው እንዴ? እሱስ ምን በወጣው ብሎ ሲጮህባት፣ ከዛ ስትጮህባት እንዴ ማዬ ምን አድርጊ ነው የምትይኝ? እኔን ይህን ሁሉ መማታት ለምን አስፈለገ? እማዬ የማታውቂያቸው ብዙ ነገሮች አሉ፣ እነሱን ያወቅሽለት ምን ትይ ይሆን እያለች መጀመሪያ እናቷ ፎቅ ላይ ቡናዋን እየጠጣች መጽሐፏን እያነበበኝ ነበርና ያሰበችውን ሀሳብ በሙሉ ለማዬ
ሰላም የዳጣ ልጅ ዳጣ የሰላም ልጅ እንደሆነች እናትና ልጅ እንደሆኑ ብነግራት ምን ይሰማት ይሆን? ዳጣን ከዚህ ከቤት አንጠልጥላ ታወጣታለች። የኔም የቀለበቴ ፕሮግራም ቀረ ማለት ነው። ናታንም ደግሞ ዳጣ ከዚህ ከቤት ከወጣች ተከትሎ ሂዶ እሷን ያገባታል። ስለዚህ እኔ ባዶዬን ቀረሁኝ ማለት ነው እያለች በጭንቀት ውጥርጥር ብላ መጨረሻ ላይ ኤቢ ምን ሆነሽ ነው እንደዚህ በሀሳብ ጭልጥ ብለሽ እየሄድሻለሽው? እየተፈጠረውንና ያሰብሽውን ነገር ንገሪኝ። አይ ወዲህ ነው ማየ፣ እንደው ስለ ዳጣ እስካሁን ድረስ ጠርጥረሽ አታቂም እንዴ? አሁንም ዳጣ ላይ ነሽ? ይሄው አባትሽ የጓደኛ የሲሳይ ልጅ ናት ብሎ አመጣ። ከዛ በኋላ እኔ ምን መሆን ነበረብኝ? ኤቢ ቆይ አንቺ ደሬን ከኔ በፊት ታውቂው ነበር እንዴ? የት አባሽ ታውቂዋለሽ? ደረጀ እኮ በትዳሩ ለቤቱ ባለው ፍቅር ለቤቱ ባለው እምነትና ጥንካሬ ሁሉም ሰዎች የሚቀኑበት ናቸው። እንደውም አንቺ የእሱ ልጅ ስለሆንሽ በጣም ደስ ሊልሽ ይገባል። አንቺ እህት አሉሽ ብዙ ነገር ታወሪያለሽ። አሁን ክፍሉን ለቀሽ ውጭልኝ አለቻት። ኤቢም እየተናደደችና ለመናገር ፈልጋ ደፋ ቀና እያለች ወይዘሮ ማርታ በጣም ስለተናደደችና ስለተቃጠለች ኤቢም እያንዳንዱ የተፈጠረውን ነገር በሙሉ ለመናገር ፈልጋ ትታሄደች። ናታንና ዳጣ ምሽቱን ወክ እያደረጉ እንደሚወዳትና እንደሚያፈቅራት በፍጹም አቢጌል ላይ ያለውንና የተፈጠረውን ነገር ብታቂ ኖሮ ምንም መጥፎ ነገር ልጠይቅኝ አትችይም። ዳጣ ግን አንቺ እናቴ ማን ትሆናለች ብለሽ እስካሁን የጠረጠርሽው ነገር አለ ወይ ብሎ ሲላት፣ እንዴ ናታን ባለፈው እናትሽ እማዬ ናት ብለህ ካልከኝ በኋላ ውስጤ እሷን እያሰበ ነበር። ሰሞኑን ከሷ አጠገብ ሁኜ ወሬን ምናምን መቀዳዳት ጀምሬ ነበር፣ ግን በጭራሽ ውስጤ ሊያምንልኝ አልቻለም። አየህ አባዬም ዛሬ ያገኘቸው ነበርና መኪና ውስጥ እንደ ልጅ አቀፈኝ፣ ሳመኝ፣ ልጄ አለኝ። በጣም ደስ አለኝ፣ ጋበዘኝ። ግን በዚህ ስሜት ላይ ሆኖ እያሰበና እየተጨነቀ ያለው ስለ በፊቱ ነው። ያንን ነገር ደግሞ አንስቼ እሱን አይምሮውን መበከልና ማበላሸት አልፈለኩም እንጂ እኔ ሁል ጊዜ ስለ እናቴ ሳላስብና ስለ እናቴ ሳልጨነቅ ውያላቅም ብላ ስትለው፣ ዳጣ እውነትሽን ነው ልመንሽ? እስካሁን ድረስ እናትሽ ማን እንደሆነች አታውቂም? በጭራሽ ናታን፣ እየተመላለስኩ ወደ ኋላ ባትጠይቀኝ በጣም ደስ ይለኛል። አባዬ በፈለገ ጊዜ እና ቀኑ በደረሰ ጊዜ እውነታውን አገኘው ይሆናል። የዛኔ እናቴን አቅፊያት ለምን እንደጣለችኝ፣ ለምን ይሄ ሁሉ ስቃይ እኔ ላይ እንደተፈረደብኝ የምጠይቃት ይሆናል። ለጊዜው ግን አሁን ምንም የለ ዳጣ፣ እመኒኝ፣ ሁሉም ነገር በጊዜውና በሰዓቱ ይሆናል። አንቺ ብቻ አባዬ የሚልሽን ነገር እሺ ብለሽ አድርጊ። ከአባዬ ትዕዛዝ ውጭ በፍጹም አትውጪ። ሲቀጥልና ሌላው ነገር ደግሞ አቢጌል በተደጋጋሚ ልትፈታተንሽና አይምሮሽን ልትነካው ትችላለች። ግን በምንም አይነት ሁኔታ እሷን እንዳታምንያት። ብዙ ነገር ልትልሽ ትችላለች። አባዬ ሁሉንም ነገር ሰዓቱና ጊዜው ሲደርስ የፈለገውን ያሳይሻል። ከዛ ውጭ ምንም ነገር አታደርጊ ብሎ ተቆጣት ማለት ነው። ውድ የተከበራችሁ የተወደዳችሁ የዝዝነት ሚዲያ ቤተሰቦች በቀጣይ ፓርት እንግዲህ ምን እንጠብቅ? ዳጣ እናቷ ሰላም መሆኗን የምታውቅበት ጊዜ ይሆን? አቢጌልስ ናታን እያስፈራራች በዛ በማስፈራሪያ ልታገባው ትችል ይሆን? ወይዘሮ ማርታና አቶ ደረጀ የተደበቀው ምስጢር ብታውቅ ምን አይነት ውሳኔ ትወስናለች የሚለውም በቀጣይ ፓርት የምናይ ይሆናል። እስከዛው ድረስ ሰላም አለይኩም ወራህመቱላሂ ወበረካቱሁ።